እናንተ ጭራሽ ብሩክ ሀይሚን በጥፊ አላት ማለት ነው። ጉድ 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 ጉድ! ይሄ በነገራችን ላይ ለሀይሚ ይገባታል ብዬ አላስብም። አይገባትም ነበር፣ ነገር ግን አድርጎታል። ሀይሚ ዛሬ እዚህ ቤት የመጨረሻው ብሩክ ለመጨረሻና ለመጨረሻ ጊዜ ይወጣታል። እኔ ደግሞ ሳልፈልግ በግድ አምጥቶኛል። አሁን ምንም ነገር ግርግርና እንዲሁም ደግሞ ምንም ነገር ማለት አልፈልግም። ብዙ ነገር ብለናል፣ ብዙ ነገር አሳልፈናል፣ ብዙ ነገር ሆነናል። እኔም ደግሞ ብዙ ጊዜ ቆርጬ ነበር፣ ብዙ ጊዜ ደግሞ ብዙ ነገር አውርቻችሁ ነበር። ነገር ግን ባወራሁት ነገር አልጸናሁበትም። አሁን ግን የመጨረሻና የመጨረሻ ከዚህ ቤት እንዲወጣ ሻንጣውን ሰብስቤ አስቀምጬለታለሁኝ። እኔም ደግሞ ሌላ ንትርክና ሌላ ውስጥ አልገባም። እናንተም ደግሞ እኔን የሆነ ነገር ከማለታችሁ በፊት እኔ ላይ ቢሆንብኝ ምን አደርገ ነበርኩኝ በሉና ወደ ራሳችሁን ወስዳችሁ ነገሩን ሁላ ማያት። ከዛም በኋላ ደግሞ እኔም ላይ መፍረድ ሆና ምንም ነገር እንድትሉ የዛኔ ይመቻችኋል። ስለዚህ መጀመሪያ እኔ በሷ ቦታ ቢሆን ብላችሁ አስቡ እያለች ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መጣሁኝ። ሲመጣ የተፈጠረው ነገር እጅጉን የምሬንን በጣም አስደነጋጭ ነገር ነው። እኔ ልክ ሳየው የምሬን በጣም ነው የደነገጥኩት። ብሩክ በጥፌ ሲላት እንዲሁም ደግሞ ይሄ ማን ነበር ሀሰንን አንስቶ ወስዶ ሶፋው ላይ እንትን ሲያደርገው የምሬን በጣም ነው የደነገጥኩት ማለት ነው። ግን አንዳንዴ መናደድ እኔ እንጃ ብሩክ በጣም ተናደዋል። ለምን ተናደደ ማለት አንችልም። እኔ እኮ ይሄንን ያክል የሚሆነውና ይሄንን ያክል ማደርገው አንቺን ስለሚወደሽና አንቺን ስለማፈቅራሽ እንጂ ለሌላ ነገር አይደለም። ራስሽን ማን ነኝ ብለሽ ነው የምታስቢው። ይሄ ነገር ደግሞ ተገቢም አይደለም አግባብም አይደለም። ሲጀመርም ደግሞ አሁን እኔ እንዲወጣ ነው እንደምትፈልጊው እያላት ነበር። ይሄ ነገር እኔ እንጃ ምን ማለት እንዳለብን ራሱ ግራ ተጋብቻለሁኝ እኔ በበኩሌ። ዞሮ ለማንኛውም አሁንም ተስፋ አንቆርጥም። ዞሮም ተዛዞሮም አንድ መሆናቸው የማይቀር ነገር ነው። አንድ ይሆናሉ ብዬ አምናለሁኝ። እናንተ ብታቆቱም ግን እኔ ደግሞ ዞሮ ተዛዞሮ አንድ መሆናቸው አይቀርም። ግን አስደነጋጭ ነገር ነው የዛሬ እጅጉን። እኔ እንጃ ምን እንደሚላችሁ ሁላ ወሬው እየጠፋኝ ነው ያለው ማለት ነው። ለምን አይ በቃ ዛሬ ነገ የሆነ ደስ የሚል ነገር ይመጣል፣ እንዲሁም ደግሞ ታርቆ አንድ ላይ ሆኖልን ይመጣሉ ብለን ስንጠብቅ ጭራሽ ደግሞ ሌላ ብጥብጥ ማለት ነው። ከዚህ በፊት ሀሰን ሲመጣ ብዙዎቻችሁ ሀሰን በእነሱ መካከል እንዳትገባ ውጣ 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 እያላቸው ነበር። ይሄ አሁንም ደግሞ እንትና ማን ነው ፍፄምንም እንደዛው። እኔ ደግሞ አይ ፍፄም የሃይሚ ማለት ፍፄም የብሩክ አድናቂ፣ ሃይሚ ማለት ፍፄም የብሩክ ወንድም፣ ሀሰን ደግሞ የሃይሚ ወንድም። ስለዚህ በዚህ መካከል ደግሞ ምንም አይነት ነገር ከኢከሌ ይሁን ከኢከሌ አትሁን ወይም ደግሞ ሀሰንን የምንጠላበት ወይም ደግሞ ፍፄምን የምንጠላበት ምንም አይነት ምክንያት የለም። ይሄም ሲላችሁ ሁላችንም የሃይሚንና የብሩክን አንድ መሆን ስለምንወድ ያው በሀሰንም ዙሪያ ያሉት ማለት በብሩክም ዙሪያ ያሉት ሰዎች በሃይሚም ዙሪያ ያሉት ሰዎች እንደ ወንድም የሚቀርቧቸውን ሰዎች መጥራት አለብን ብዬ ስለማላምን ማለት ነው። ይሄም ሆነ ያ የዛሬ ቪዲዮ የምሬንን ከሚላችሁ በላይ አስደነጋጭ ነው። እኔ እንጃ እናንተ ምን ተሰማችሁ ቪዲዮውን ስታይ? አሁንማ እስከ ዛሬ ባለው አይ መቼም ቢሆን መቼ ተስፋ አንቆርጥም ነበር። አሁን ግን ባየሁት ነገር እኔ ወደን ሳይሆን ተገደን ተስፋ እንድንቆርጥ እየተደረገ ነው ያለው። ለማንኛውም ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡ። ባይ ባይ።